ሰላም ለእናንተ ይሁን የተከበራችሁና የተወደዳችሁ ውድ የአዲስ ቪው ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ሰላምታችን በያላችሁበት እንዲደርስ በአክብሮት ነው የምጋብዛችሁ። ሁሌም ቅዳሜ አመሻሽ ላይ የተለያዩ የህልም ፍቾችን ይዘንላችሁ እንደምንቀርብ ይታወቃል። ስለሆነም ዛሬ እንግዲህ ቅዳሜ ነው። ቀኑ በጣም ሳምንቱን ልም ብሎ ነው የሚሄደውና ስለዚህ ለቅዳሜ የሚሆን የህልም ፍቺ ይዤላችሁ መጥቻለሁ። ቤተልሔም ለገሰ አብሬያችሁ ቆይታ አደርጋለሁ። እነዚህ የህልም ፍቺዎች በተለይ ከስነልቦና አንፃር ለስነልቦና የህልም ፍቺዎች እንዲሁም ደግሞ ከዓለማውያን ደግሞ የተለያዩ የሳይንስ ፍቺዎች አሉ። እነሱ እንዲሁም ደግሞ የመንፈሳዊ ፍቺዎች አሉ። እነሱን አጠናክረን ነው እንግዲህ ይዘንላችሁ የምንቀርበው። በመላምንት ሳይሆን ሳይንቲፊክ ኤክስፕላኔሽን የተሰጠባቸውም አሉ። እንዲሁም ደግሞ ህልም ትርጓሜ ላይ ሳይንቲፊክ ኤክስፕላኔሽን ጥሩ ሊሆን ይችላል፣ ግን አንዳንዴ ህልም ዲፕሊ ከመንፈስ ዓለም ጋር ስለሚያያዝ የመንፈሳዊ ፍቺው የበለጠ ሰውየውን አድሬስ ሊያደርግ ይችላል ወይ ደግሞ ሰውየውን በደንብ አድርጎ ሊናገረው ይችላል ተብሎ ስለሚታሰብ የእሱን ፍቺ ይዘንላችሁ መተናል ማለት ነው። ላይክ አድርጉ፣ ለሌሎች እንዲደርስ በተለይ ላኩላቸው ሊንክ ሼር አድርጉት፣ ሰብስክራይብ እንዲያደርጉ ሌሎችም ለዘመድ አዝማዶቻችሁ ለወገኖቻችሁ በሙሉ አድርጉላቸው። የተለያየ ህልም ፍቺ ብቻቸውን ተቸግረው ላሉ በሙሉ ይጠቅማል ማለት ነው። ዛሬ በጣም የሚያስደንቅ ህልምና በጣም ብዙ ሰው ሳይሆን ጥቂት ሰው ወይ ደግሞ የተመረጡ ማለት እንችል ይሆን እንደነሱ አይነት ሰዎች የሚያዩትን ህልም ነው የምነግራችሁና በጣም ነው የሚያስደንቀው። ፀሐይን ማየት ምን ማለት ነው? በተለይ የፀሐይ የበርካታ በጎ ነገር ምሳሌ ስለሆነ ፀሐይን አይተው ጠዋት በጣም የማይደሰቱ ሰዎች የሉም እና ይሁን እንጂ ፀሐይን በምን መልኩ ነው የምናያት? ብራይትነሷ በጣም ፍንትው ብላ የምትወጣ ፀሐይ አለች። አንዳንዴ ደግሞ ፍንትው ብላ የምትወጣ ሳይሆን ዳርክ ሳይዷን ወይ ደግሞ ጠቆር ብላ የምትወጣ ፀሐይ አለች። ስለዚህ የእሱ ትርጓሜ ምንድን ነው የሚለውን እነግራችኋለሁ ማለት ነው። ቆይታችሁን አሁንም ከኛ ጋር አድርጉ። ፀሐይን የሚያዩ ሰዎች የተለየ ነገር አላቸው ተብሎ ይታሰባል። በሁሉም ምሳሌዎች ማለት ይቻላል የፀሐይ ተምሳሌት እጅግ ነው የሚገርመው እና ፀሐይ ፍንትው ብላ ከወጣች ፊት ለፊት ማለት ነው። ይሄ ማለት ስኬታማ አዲስ ነገርን መጀመር፣ በተለይ ደግሞ በጣም ብዙ ጊዜ ዲፕረስድ ሆናችሁ ከነበረ ተስፋ አጥቻለሁ፣ ተስፋ ቆርጫለሁ፣ በዚህ ዓለም ጉዳይ በጣም ነው ያስጠላኝ፣ ወዴት ልሂድ የምትሉ ካላችሁ ፀሐይን ካያችሁ በጣም ሙሉ ተስፋ፣ አዲስ ነገር፣ አዲስ ጅማሮ፣ ያላገባችሁ ሰዎች እና ማግባት የምትፈልጉ ካላችሁ ከማግባት አንፃር፣ አንዳንዶቻችሁ ደግሞ ስኬት የለኝም ብላችሁ የምታስቡ ሰዎች ደግሞ ከስኬት አንፃርና ከሌሎችም ጥሩ ነገር የጥሩ ነገር ጅማሮ ልታዩ እንደምትችሉ የሚናገር ነው ማለት ነው። በሌላ በኩል ደግሞ ኃይል ነው፣ የአንድ ነገር ኃይል። በቃ በዚህ ነገር አቅም አጣው፣ በዚህ ነገር ወዴት እንደምሄድ ምናምን የሚሉ ሰዎች አሉ። አቅም አላቸው፣ እምቅ ችሎታ አላቸው፣ የተለያየ ነገር አላቸው፣ ማድረግ ይችላሉ፣ መከወን ይችላሉ፣ ግን ቤት ውስጥ ተቀምጠዋልና በጣም ብዙ ነገራቸው እንደጎደለ ይሰማቸዋል። እነዚህ አይነት ሰዎች ፀሐይን ከተመለከቱ በቃ ወደ አዲስ ነገር ማለት ኃይል፣ ኢነርጂ፣ ትልቅ ኢነርጂ እንዳገኙ ማወቅ ይችላሉ ወይ ደግሞ ማወቅ ይኖርባቸዋል ተብሎ ይታሰባል። በሌላ በኩል ኃይል ካጣችሁ፣ ኃይል ብቻ ሳይሆን ፍትህ ያጣ ሰው፣ የተደበቀ እውነት ከእኔ ጋር አለ፣ እውነት መውጣት ተሳነው፣ ስለዚህ ምን አይነት በቃ ፍርድ ማግኘት አልቻልኩም ምናምን የምትሉ ሰዎች ካላችሁ ይሄ ፀሐይን ካያችሁ የተደበቀ እውነታችሁ በቃ ማንም ሳያዩ ድብቅ የነበረ እውነታችሁ ይወጣል ማለት ነው። የስኬትና ሀብት ሲባል ደግሞ ዝም ብሎ በቃ የሚጠፋ ሀብት እንዳይመስላችሁ፣ በጣም ድብቅ ትሬዠሪ፣ በቃ በጣም የሚገርም ሀብት እንደሚመጣ ማወቅ ይኖርባችኋል ማለት ነው። ይህን የተመለከታችሁ ስኬት እምቢ ብሏችሁ ከነበር፣ ደረጃ እየወጣችሁ ፌል ካደረጋችሁ ምናምን ይሄ አሁን ያያችሁት የፀሐይ ምሳሌ ፍንትው ብላ የወጣች ፀሐይ ካለ
በጣም የሚገርም ስኬት ውስጥ እንደምትገቡ፣ በጣም የሚገርም ሀብት ሊመጣ እንደሚችል፣ ከፊት ያልጠበቃችሁት ነገር እንደሚመጣ፣ በጣም በጎ ነገር እንደሚደርስላችሁ የሚያሳይ ነው። በአንዳንድ እንደውም የባህል አፈታት ከንግስና ጋር ማለት ሹመት ከፊት እንዳለ ምናምን ሊያሳይ ይችላል። ነገር መሳካት በቃ በጣም ቆንጆ ነገር እንደሆነ ልታውቁ ይገባል። ይሄ ግን ፀሐይ በመስኮታችሁ ወይ ደግሞ በፊት ለፊታችሁ በጎ ሆና ፍንትው ብላ ከወጣች ነው። ፀሐይ ግን ዳርክ ከሆነ የሆነ ነገር ከሸፈነው እሱ ደስ የሚል ነገር የለውም እና ብዙ ጊዜ ከፊታችሁ በቃ ጨለማ የሆነ ነገር፣ ደስ የማይል ነገር ከፊታችሁ ሊመጣ እንደሚችል የሚያሳይ ነው እና የፀሐይ አወጣጧን ልብ ልትሉት ይገባል ማለት ነው። በሌላ በኩል ከክርስትናው አውድ ደግሞ ስናየው የእግዚአብሔር ክብር፣ አዲስ ነገር መጀመሪያ፣ የክርስቶስ ኢየሱስ መገለጫ መሆኑ ይሄው ፀሐይ ይነገራል ማለት ነው። ከዚህ ጋር በተያያዘ ይፈታል። ልዩ ልዩ ትርጓሜ ያለው ወደ ኋላ ላይ እመጣለሁኝ። በፊት ለፊት ፀሐይ ፍንትው ብላ ስትወጣ ማየት የእግዚአብሔርን በጎነት፣ የእግዚአብሔርን ክብር ማየት እንደሆነ ከስልጣንም ጋር ሊታይ እንደሆነ የሚያሳይ ነው። የመለኮት ክብር ከፊት ለፊት በመንፈሳዊ ደረጃ የመለኮት ክብር ሊገለጥ እንደሆነ የሚያሳይ ነገር ነው። ኢየሱስ የእግዚአብሔር ልጅ በዚህ ምሳሌ በፀሐይ መገለጥ ከሱ ሚስጥራት ጋር ያያይዙታል። የመንፈሳዊ ፈቺዎች ተስፋ፣ አዲስ ነገር ጅማሮ እንደሆነ የሚያሳያል። በመንፈሳዊ ዓለም ደግሞ እድገት ነው። በጣም ማለት በመንፈሳዊ ዓለም የሆነ ሹመት ታውቃላችሁ። መንፈሳዊ ዓለም ላይ የሚሰጥ ሹመት ከዚህ ጋር ይያያዛል። ፀሐይን ካያችሁ ማለት ነው። መንፈሳዊ ሰዎች ከሆናችሁ መልካም እድል ሊገጥማችሁ እንደሆነ፣ ጥንካሬያችሁ ሊጨምር እንደሆነ በመንፈስ ዓለም በተለይ ደግሞ ፍንትው ብላ ከወጣች ይቺ ፀሐይ ከፊት ለፊት ካለች ደግሞ መልካም እድል እንደሚገጥም፣ በመንፈሳዊ በረከት ሊመጣላችሁ እንደሆነ፣ በመንፈሳዊ በጣም በጎ እድሎች ሊያሳያችሁ እንደሆነ፣ እስካሁን ስትታገሉት የነበረ ነገር ከራሳችሁ ላይ ሊገፈፍ እንደሆነ የሚያሳይ ነው። ፀሐይ ግን ይሁን እንጂ ከጠቁራ ወይም ደግሞ ቀደም ሲል እንዳልኳችሁ ደስ የማይል ስሜት ተጋርዳ ነገር ካያችሁ ይሄ በመንፈሳዊ ዓለም ስቃይ መከራ ሊመጣባችሁ እንደሆነ ማየት ይኖርባችኋል። መንፈስ ዓለም እንዳዘነ የሚያሳይ ነው እና ከዚህ ጋር በተያያዘ ብርቱ ትግል ሊገጥማችሁ ስለሚችል፣ በመንፈሳዊ ዓለምም ስትረግል ሊኖር ስለሚችል በጣም በከፍተኛ ደረጃ ጦራችሁን ታጥቃችሁ መነሳት እንዳለባችሁ፣ በጣም እግዚአብሔር እንዲያግዛችሁ መለመን እንዳለባችሁ፣ ጸሎት ማድረግ እንዳለባችሁ የሚያሳይ ነው ማለት ነው። አንድ ጊዜ ምን ሆነ፣ በስራ አጋጣሚ የደረሰብኝን ነውና በህልሜ ምን ያለውኝ የሆነ ጨረቃ አለች፣ ጠቁራለች እና በጣም ቻሌንጅ እና ትልቅ ስትራግል ውስጥ ነበርኩኝ። በጣም በከፍተኛ ደረጃ የኔ ተሞክሮን ነው የምነግራችሁና በዛ ሁሉ ውስጥ በቃ የማታልፉት ነገር የለም። የሆነ አልነጋ ያላችሁ ቀን ምናምን በቃ እንደዛ አይነት ነገር ውስጥ ገብቼ ነበርና በጣም በሚገርም ሁኔታ ሌሊት ላይ ከሌሊቱ 8 ሰዓት ነው ምናምን አካባቢ ላይ እንደዚህ ትንሽ ጋደም ብዬ እንቅልፍ ሁሉ አጥቼ ነው የምላችሁ። ጋደም ብዬ ምን ይመጣል ያን ዳርክነስ ማለት ፀሐይና ያቺ የጠቆረችው ጨረቃ ሲጣሉ አየሁ። ከዛ ፀሐይ ቦግ እያለች ስታሸንፋየ በጣም በሚገርማችሁ ሁኔታ ሞርኒንግ ላይ ስነሳ ማለት ነው አታምኑኝም ማለት ያ የነበረው ስቃይ ፊዚካሊ እንደዚህ እኔ ያየሁት በህልም ነው። ሰው ፊዚካሊ ለውጥ ያል እና እንደዛ አይነት ነገር አይቻለሁ። በቃ ማለት ቀኔ በራ ብራይት ሆነ። እንደገና ደግሞ በሐሰት የነበረው ነገር ሁሉ በቃ በሚገርም ሁኔታ እኔ በማላቀው ሁኔታ ሐሰት መሆኑ ተረጋግጦ፣ አንዳንዴ አረ ይሄ እውነት ነው ምናምን ብላችሁ በጣም የምትጨነቁበት ለሰው ማስረዳት የሚከብዳችሁ ጊዜ የለም። ግን ምን ሆኖ አየሁት ሰው ለኔ ተሟግቶልኝ ምን ብሎ ከዛ አሸንፌ ስወጣ አይቻለሁኝ። እና ምን ልላችሁ ነው፣ ብርቱ ትግል ያለባችሁ ሰዎች እንደዚህ አይነት ነገር ካያችሁ በጣም በሚገርም ሁኔታ እድል ሲሳካ
በቃ እግዚአብሔር ራሱ ከናንተ ጋር ሲቆም ልታዩት ትችላላችሁና ከዚህ አውድ መተርጎም ትችላላችሁ። አይ ሆፕ ጠቅሟችኋል ብዬ ገምታለሁኝ። ለሌሎች እንዲደርስ አደራ ሼር አድርጉላቸው፣ ላይክ አድርጉት። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ለምትወዱት ፀሐይ ካየ ምን ማለት እንደሆነ፣ ፀሐይ ከጠቆረች፣ ፀሐይ ከሌላ አካል ጋር ከተጋጨች ወይ እንደዚህ አይነት ነገር ምን ማለት እንደሆነ በዚህ ህልም ሊፈታ ይችላል ማለት ነው። በጣም ነው የምወዳችሁ። አብራችሁ እንደ ቤተሰብ አብራችሁን ስላላችሁ አመሰግናለሁ። መልካም ጊዜ፣ መልካም ምሽት። ቻው።